ተመልካቾቻችን አሁን ሰበር መረጃ ደርሶናል። የዋዜማ ሚዲያ የሥራ ፍቃድ መሰረዙ ተገለጸ። ይህን ያለው የኢትዮጵያ መገናኛ ብዙሃን ባለስልጣን ዛሬ ማምሻውን ባወጣው መግለጫ ነው። ዋዜማ ሚዲያ በዋዜማ ሬዲዮ መረጃዎችን ሲያሰራጭ መቆየቱ ይታወቃል። ነገር ግን ተቋሙ የኢትዮጵያን ሕገ መንግስትና የመገናኛ ብዙሃን አዋጅ እንዲሁም መመሪያዎችና የሙያ ስነ ምግባርን አክብሮ ለመስራት ፍቃደኛ ባለመሆኑ የሥራ ፍቃድ ዕውቅናውን በዛሬው ዕለት ተመላሽ አድርጓል ሲል ባለስልጣኑ አስታውቋል። ከኢትዮጵያ መገናኛ ብዙሃን ባለስልጣን በበይነ መረብ መገናኛ ብዙሃን የዕውቅና ፍቃድ አግኝቶ ሲሰራ የነበረው ዋዜማ ሚዲያ ባለስልጣኑ ባደረገው ክትትልና ከዜጎችም በተሰጠው አስተያየትና ጥቆማ መሰረት የሚዲያው ዘገባዎች የሀገራችንን ብሔራዊ ጥቅም የሚጻረሩ ሚዛናዊነት የጎደላቸው የፌዴራልና የክልል መንግስታትን አስተያየትና ምላሽ ያልተካተተበት ሁከት ቀስቃሽ እንዲሁም የሙያ ስነ ምግባርን የጣሰ የአንድ ወገን ዘገባ ብቻ የተንጸባረቀበት ሆኖ በመገኘቱ እርምጃ ሊወሰድበት መቻሉን ነው ባለስልጣኑ ያስታወቀው። በእነዚህ ጥፋቶች ምክንያት ዋዜማ ሚዲያ ተደጋጋሚ የእርምት ግብረ መልስ ሲሰጠው የቆየ ቢሆንም የተሰጠውን አስተያየትና የማስተካከያ እርምጃ መቀበል ባለመፍቀዱ የሥራ ፍቃዱን ተመላሽ እንዲያደርግ ተወስኖ ተግባራዊ መደረጉ ተገልጿል። ስለሆነም ዋዜማ ሚዲያ የሀገርን ብሔራዊ ጥቅም አደጋ ላይ የሚጥሉ የጋዜጠኝነት ስነ ምግባርን መሰረት ያላደረጉ እንዲሁም በአዋጅና መመሪያ ያልተፈቀዱ ተደጋጋሚ ጥሰቶችን መተላለፉን ተከትሎ የኢትዮጵያ መገናኛ ብዙሃን ባለስልጣን ሲያከናውንለት የነበረውን ድጋፍ ከዚህ በኋላ ለማቋረጥ እንደሚገደድም አስታውቋል። ባለስልጣኑ በአዋጅ ቁጥር 1238/2013 መሰረት ዋዜማ ሚዲያ ለፈጸመው ጥፋት ከ2 ወር በፊት የመጨረሻ ማስጠንቀቂያ ተሰጥቶት እንደነበረ የኢትዮጵያ መገናኛ ብዙሃን አስታውሷል። በሕግ መሰረት የብሮድካስት አገልግሎት የፍቃድ ሁኔታን የሚወስነው ፍቃድ የሚሰጠው የሚያድሰውና የሚያግደው የኢትዮጵያ መገናኛ ብዙሃን ባለስልጣን ባሳለፍነው ሳምንት አጠቃላይ 254 ሚዲያዎች በስርጭት ላይ እንደሚገኙና ተጨማሪ 55 መገናኛ ብዙሃን ደግሞ ወደ ስርጭት ለመግባት በዝግጅት ላይ መሆናቸውን አስታውቆ ነበር። በዚህም ፍቃድና ምዝገባ አግኝተው የሚንቀሳቀሱ 175 የብሮድካስት እንዲሁም 73 የበይነ መረብ 20 የህትመትና 35 የውጭ መገናኛ ብዙሃን እንዳሉና በአጠቃላይ 309 መገናኛ ብዙሃን በባለስልጣኑ ምዝገባና ፍቃድ አግኝተው እየተንቀሳቀሱ መሆናቸውን መግለጹም ይታወሳል። እንደሚታወቀው በስድስተኛው ዙር የኢፌዴሪ የህዝብ ተወካዮች ምክር ቤት በ5ኛ ዓመት የሥራ ዘመን በ8ኛ መደበኛ ስብሰባው የተለያዩ ሹመቶችን ባጸደቀበት ዕለት የኢትዮጵያ መገናኛ ብዙሃን ባለስልጣን ክብርት ወይዘሮ ሃይማኖት ዘለቀ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሆነው የተሾሙት ታኅሳስ 28 ቀን 2018 ዓመተ ምህረት ነበር። ከዋዜማ ሬዲዮ ባለፈ በሙያ ስነ ምግባር ጥሰት በርካታ የብሮድካስት ሚዲያዎች ላይ ተመሳሳይ ክፍተት እንደሚስተዋል ብዙዎች ይናገራሉ። በቀጣይስ ማን ላይ እርምጃ ሊወሰድ ይችላል የሚለው የሁሉም ጥያቄ ነው። ተመልካቾቻችን የአሁኑ መረጃችን ይህን ይመስላል። በተመሳሳይ በየጊዜው አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።